ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የምሽት መረጃዎቻችን ጀምረዋል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በቅድሚያም ዋና ዋናዎቹን እናስቀድማለን። ህወሓት በራያ ዘቦ ከፍተኛ ቁጥር ያላቸው ዜጎችን አፍኖ መውሰዱ ተሰማ። በህገወጥ መንገድ ሲጓጓዝ የነበረ እንዲሁም ከ8 ሚሊዮን ብር በላይ የሚያወጣ ነዳጅ በቁጥጥር ስር ዋለ። የኔፓል ፖሊስ ሀገሪቱን ከቲቤት ጋር በሚያዋስናት ድንበር አካባቢ የሚገኙ መንደሮችን ጠራርጎ በወሰደው ድንገተኛ የጎርፍ አደጋ የሞቱት ሰዎች ቁጥር 332 መድረሱን ይፋ አደረገ። እነዚህ ለዛሬ ምሽት ወደ እናንተ እንዲደርሱ ያጠናቀርናቸው የምሽት መረጃዎቻችን ናቸው። በዝርዝር ወደምናያቸው እናልፋለን። ቪዲዮን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። ህወሓት በራያ ዘቦ ከፍተኛ ቁጥር ያላቸው ዜጎችን አፍኖ ወሰደ። በራያ ዘቦ ወረዳ የተለያዩ ቀበሌዎች ሌሊቱን ሙሉ ንጹሃን ዜጎች በድንገት መኖሪያ ቤታቸው እየተሰበረ ሲታፈሱ ማደራቸውን እማኞች ተናግረዋል። መረጃውን የላኩት እማኞች እንደገለጹት ህወሓት በግዳጅ እያፈነ የወሰዳቸው ዜጎች እየተጋቡት ወደ ማሰልጠኛ አካባቢዎች ነው። ህወሓት በቀናት ስልጠና መሳሪያ ሲዞ የግንባሩን የባሩድ ማብረጃ ሊያደርጋቸው ከሚቀርባቸው መስማታቸውን እነዚሁ ወገኖች አመልክተዋል። በድጋሚ በድሮን ጥቃት ከፍተኛ ጉዳት እየደረሰበት ህወሓት በዚሁ ብስጭት አፈሳ ማካሄዱን ያመለከተው መረጃው በራያ ዘቦ ወረዳ ባካሄደው አፈሳ እድሜያቸው የገፉ አባቶችን እንኳን ምህረት አላደረገላቸው። በወረራ ሌሊቱን ሙሉ በድንገት በተካሄደ አፈሳ የተጋዙ ዜጎች ቁጥር ለጊዜው አልታወቀም። መረጃውን እያደረሱ እንዳሉ መንግስት የዜጎችን ሰላም የማስጠበቅ ኃላፊነት አለበት። ህወሓት ለዳግም ጦርነት አንድ በቀበሌ 12 ሚሊዮን ብር ማዋጣት አለባችሁ ብሎናል ሲሉ የራያ አላማጣ ነዋሪዎች ተናገሩ። በራያ አላማጣ የሚገኙ ነዋሪዎችና አርሶ አደሮች ህወሓት እንደገና በየቀበሌው ከባድ የገንዘብና የቁሳቁስ መዋጮ በመጣል ከፍተኛ እንግልትና ጫናን እያደረሰባቸው መሆኑን ገልጸዋል። እንደ ነዋሪዎቹ ገለጻ በአላማጣ ከተማ 02 ቀበሌ ስር በሚገኙ 4 ቀጠናዎች ላይ ብቻ በአጠቃላይ 12 ሚሊዮን ብር እንዲሰበሰብ ታዟል። ከዚህ በተጨማሪ አርሶ አደሩ ከጤፍ እስከ ማሽላ ያሉ የእህል ምርቶችን ለወታደራዊ ስንቅ እንዲያስረክብና ለጭነት የሚያገለግሉ ግመሎች፣ አህዮች፣ በቅሎችና በሬዎችን ገዝቶ እንዲያቀርብ መገደዱ ተጠቅሷል። በአካባቢው ባጋጠመው የዝናብ እጥረት ምክንያት ሰብሎች በመድረቃቸውና ድርቅ በመከሰቱ ነዋሪዎች ለከፍተኛ የምግብ እጥረት መጋለጡም ተገልጿል። ነዋሪዎቹ የዕለት ጉርስ በራቀበትና መሰረታዊ የህይወት እሴቶችን በጠፉበት በዚህ አጋጣሚ ወቅት ይህንን የእህል ክፍያ ለመክፈል አቅም የሌላቸው መሆኑን ለአካባቢው አመራሮች ቢያስረዱም ትዕዛዙ ከላይ የመጣ በመሆኑ ግዴታ ነው መዋጮውን ማቅረብ አለባችሁ የሚል ምላሽ ብቻ እንደተሰጣቸው ተናግረዋል። መዋጮውን የማያዋጡ ነዋሪዎችና አርሶ አደሮች እስከ 5000 ብር የሚደርስ የገንዘብ ቅጣት ወይንም የፍርድ ቤት እገዳ እንደሚጣልባቸው ተገልጿል። ከገንዘብና እህል ስብሰባው ጎን ለጎን በውጊያ ወቅት ተጎጂዎችን የሚያነሱ ሰዎች ምርጫ መካሄዱ የተገለጸ ሲሆን ይህም በስፍራው የህወሓት የጦርነት ዝግጅት ከፍተኛ ደረጃ ላይ መድረሱን እንደሚያሳይ መረጃዎች ያመለክታሉ። በህገወጥ መንገድ ሲጓጓዝ የነበረ እንዲሁም ከ8 ሚሊዮን ብር በላይ የሚያወጣ ነዳጅ በቁጥጥር ስር ዋለ። በምስራቅ ሸዋ ዞን አዳሚ ቱሉ ድዶ ኮምቦልቻ ወረዳ በህገወጥ መንገድ ሲጓጓዝ የነበረ ነዳጅ በቁጥጥር ስር መዋሉን ፖሊስ አስታውቋል። የአዳሚ ቱሉ ድዶ ኮምቦልቻ ወረዳ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ቡሎ ዲንሳ እንደገለጹ የሰሌዳ ቁጥሩ ኮድ 39961 ኢቲ ተሳቢ ተሽከርካሪ በድንገት ተሳትፏል። ነሐሴ 20 ቀን 2018 ዓ.ም መነሻውን ከጅቡቲ ያደረገው ተሽከርካሪ አዲስ አበባ ከተማ ከሚገኝ የነዳጅ ማደያ እንዲራገፍ የጫነውን ነዳጅ ወደ ሻሸመኔ ከተማ ወስዶ ሊያራግፍ ሲል በቁጥጥር ስር መዋሉን ገልጸዋል። በአሁናዊ የችርቻሮ የነዳጅ ግብይት ዋጋ ከ8 ሚሊዮን ብር በላይ የሚያወጣው ነዳጅ በህገወጥ መንገድ ወደ ሻሸመኔ ከተማ ሲጓዝ ከህብረተሰቡ በተሰጠ ጥቆማ መሰረት በቁጥጥር ስር ውሎ ምርመራ እየተጣራበት መሆኑን ኢንስፔክተር ቡሎ ዲንሳ ጨምረው ተናግረዋል። ከውጪ የዜና ምንጮች ወደ ያዝናቸው መረጃዎቻችን አለፍ። የዶናልድ ትራምፕ አስተዳደር ከሳውዲ አረቢያ ጋር የተደረሰውን የሰላም ኒውክሌር ትብብር ስምምነት እንዲገመገም ለአሜሪካ ኮንግረስ ጥሪን አስተላለፈ። ለኮንግረስ መቅረቡ አገሪቱ ከሳውዲ ጋር የተፈራረመችው የኒውክሌር ስምምነት
በአሜሪካ የአቶሚክ ኢነርጂ ሕግ መሰረት የሚገመገምበት ሂደት እንዲጀመር ያደርጋል። በስምምነቱ መሰረት ሳውዲ አረቢያ ለሰላማዊ አገልግሎት ለሚውለው የኒውክሌር ፕሮግራሟ የሚውል ዩራኒየምን እንድታበለጽግ ይፈቅድላታል። ሆኖም አንድ የአሜሪካ አስተዳደር ባለስልጣን የምክር ቤቱን ዜናዎችን ለሚከታተለው ዘሂል ለተባለ መገናኛ ብዙኃን እንደተናገሩት ዶናልድ ትራምፕ ስምምነቱን ከፈረሙ በኋላ ያካተቱት ቅድመ ሁኔታ አሁንም በስራ ላይ ይገኛል። ባለስልጣናቱ እንደገለጹት የአሜሪካው ፕሬዝዳንት አቋም አሁንም አልተቀየረም። ስምምነቱ ተግባራዊ የሚሆነው ሳውዲ አረቢያ የአብርሃም ስምምነትን ተቀብላ ከእስራኤል ጋር ግንኙነቷን በማሻሻል መደበኛ ሁኔታ ላይ ካደረሰች በኋላ ብቻ መሆኑ ተገልጿል። ይህ አሜሪካ ከሳውዲ ጋር የደረሰችው ስምምነት በመካከለኛው ምስራቅ የኒውክሌር ፉክክር እንዲፋጠን ያደርጋል የሚል ስጋትንም ፈጥሯል። በተለይም አሜሪካ ባለፈው 1 ዓመት ውስጥ በኢራን ላይ የወሰደች ያለችውን ወታደራዊ እርምጃ ዋና ዓላማ ኢራን የኒውክሌር መሳሪያ እንዳትጠቀም ማስቆም እንዲሁም በቀጠናው የኒውክሌር ፉክክርን መከላከል መሆኑን ስትገልጽ መቆየቷ ይህ ጉዳይ ይበልጥ ትኩረት እንዲስብ አድርጎታል። በዓለም ላይ ዋነኛ ነዳጅ አምራች ከሆኑ ሀገራት መካከል አንዷ የሆነችው ሳውዲ አረቢያ የተለያዩ መስኮች በማዘመነ ከነዳጅ ጥገኝነት ነጻ ለመሆን የምታደርገው ጥረት የኒውክሌር ኃይል ማመንጫን ለመገንባት ጥረትን እያደረገች ነው። የኔፓል ፖሊስ ሀገሪቱን ከቲቤት ጋር በሚያዋስናት ድንበር አካባቢ የሚገኙ መንደሮችን ጠራርጎ በወሰደው ድንገተኛ የጎርፍ አደጋ የሞቱት ሰዎች ቁጥር 332 መድረሱን ይፋ አደረገ። ፖሊስ አብዛኞቹ ሟቾች የውጭ ሀገር ዜጎች መሆናቸውን አስታውቆ ከ900 በላይ ሰዎች እስካሁን ድረስ እየደረሱበት አለመታወቁን ገልጿል። በቲቤት 3 ሰዎች መሞታቸውን እንዲሁም ቢያንስ 558 ሰዎች እየደረሱበት አለመታወቁን የቻይና ብሔራዊ መገናኛ ብዙኃን ዘግቧል። ነገር ግን ያሉበት ያልታወቁ ሰዎች ቁጥር የኔፓል ፖሊስ ይፋ ያደረገው መረጃ ውስጥ ስለመካተቱ የታወቀ ነገር የለም። ከኔፓል የወጡ የተረጋገጡ ቪዲዮዎች በጎርፍ ድልድይ ተሰብሮ ሲወሰድ ብዙ ፎቆች ያሉት ህንጻ ሲወድቅ እንዲሁም በርካታ ህንጻዎች ያሉት ከተማ ሲወድቅ ያሳያል። ከዚህ ቀደም በአካባቢው ተራራ በመውጣት ልምድ ያለው ግለሰብ ለቢቢሲ የደረሰው አደጋ ምን ያህል አውዳሚ እንዲሁም ድንገተኛ እንደነበረ ማመን እንዳልቻለ ገልጿል። ከቴክሳስ በቤተሰቦቻቸው ወደ አካባቢው የተጓዙ 2 እህትማማቾች እንወዷቸዋለን፣ ወደ ቤታቸው በሰላም ይመለሱ ሲሉ መልካም ምኞታቸውን ገልጸዋል። ድንገተኛ የጎርፍ አደጋው በምን ምክንያት እንደተከሰተ የሚያስረዱ መረጃዎች ቀስ በቀስ በመውጣት ላይም ይገኛሉ ተብሏል። ባለሙያዎቹ ድንገተኛ የጎርፍ አደጋው የተከሰተው የግግር በረዶ መናድ እንዲሁም የፍርስራሾች መከተል ነው ሲሉም ይፋ አድርገዋል። ባለሙያዎቹ በወንዞች ውስጥ በተከማቹ ፍርስራሾች የተነሳ 2ኛ እንዲሁም 3ኛ ዙር የጎርፍ አደጋ ሊኖር ይችላል ሲሉም ፍርሃታቸውን ገልጸዋል። ለዛሬ ያዝናቸውን የምሽት መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያውን ሰብስክራይብ በማድረግ ቤተሰብ ይሁኑ። Audio Jungle.